አሁን ወከባ ውክቢያና ግርግር በስቷል አሁን እና ይሄ አሁን ምን ልላችሁ መሰላችሁ ውክቢያ ግርግር በመፍጠር የሚመጣ ምንም ነገር የለም። እልቂት ነው የሚቀጥለው። በቃ ደግሞ ይሄ ሰው መገዳደል ኢትዮጵያ ውስጥ አሁን ፋሽን ሆነ እኮ በቃ አስለመዳችሁ ነው የሰው ሞት። ኧረ አይደለም የሰው ሞት ህመም ሰው ሲታመም ብርቅ ነበር። እኛ የምናውቀው እንደዚህ ነው። ስለዚህ ምንድነው ምክንያታችሁ? ችግራችሁ ምንድነው? ለምን ንገሩን ነው ወይ ከእናንተ ጎን ነው? ይሄ መንግስት ጥሩ ነው፣ ይሄ መንግስት መጥፎ ነው እንበል። አሁን እኮ እኔ እንደግል ስለራሴ ነው የምናገረው ብዙ ጊዜ ማንንም ስለማልወክል። እኔ ይሄ መንግስት ጥሩ ነው ስል መንግስትን ደግፌ አይደለም። ፐርሰናሊም ፓርቲውንም ምኑንም እዛ አይነት ነገር ውስጥ የለበትም። ሐሳብ መደመር ጥሩ ነው። እስካሁን ከመጡ ነገሮች በታሪክም ካነበብኩት መደመር ጥሩ ነው። እናንተ ለምን ደበራችሁ ነው እያልኩ ያሉት ነው። መደመርን ሐሳቡን የመንግስት ሐሳቡን እደግፈዋለሁ። አሁን ችግር የለበትም፣ ንጹህ ነው፣ ጥሩ ነው፣ 100% እንደዚህ አሪፍ ነው ምናምን ወደሚለው ነገር ውስጥ አልገባም። ብዙ አይደለም ሀገር ቤተሰብ ስትመራ ችግር አለ፣ ሀገር ስትመራ ችግር አለ። ለምን ችግር ኖረ ማለትም አይቻልም። እና ምን መሰላችሁ አንዳንድ ጊዜ ቤተሰብ ማስተዳደርም እኮ እንደሚከብድ ማወቅ አለብን። ሀገር ነው የተመራለ። ኢትዮጵያ ደግሞ ትልቅና ሰፊ ናት። ሁሉንም ቦታ መቆጣጠር ይከብዳል። በነገራችን ላይ ግን እናንተ ግርግር ከምትፈጥሩ ለምንድን ነው ያልተደመራችሁት? መደመር የጠላችሁበትና ወደ ጦርነት የገባችሁበት ምክንያት ምንድን ነው? ከተማ ውስጥም ችግር የምትፈጥሩ ሰዎች ለምንድን ነው ንገሩን። አሁን ለምን መሰላችሁ? በቃ መደመር ብቻ እኮ እያደነኩኝ መኖር አልፈልግም። ልትደመሩ መታችሁ መደመር ውስጥ ከላይ ስሙ መደመር ሆኖ በውስጥ የተቀየማችሁበት ነገር ካለ ንገሩንና ወደ እናንተ ደግሞ እንምጣ። ወደ እናንተ ነውና መንግስትን የሚያሳካለው ነገር እናውራ። አሁን እኮ ወደ ጦርነት ነው የተገባው። በቀጥታ እንደመር ተባለ፣ አንደመርም ተብሎ ወደ ጦርነት ነው የተገባው። ነው አንደመርም ያላችሁበት ምክንያት መደመርን የጠላችሁበትን ሐሳብ አታውሩም። እናንተ ጋር ማየው ችግር ይሄ ነው። እኔ ለምን ጦረኛ ሆናችሁ ብዬ አልወቅሳችሁም እኮ አልወቅሳችሁም። ግን እንደ ሀገር ደግሞ ሳስብ ሀገር እንዳያድግ ደግሞ ያደርጋል ጦርነት። መፍትያችሁን ሐሳባችሁ ጦርነት ብቻ ከሆነ እሱንም ንገሩን። ነገር ግን መደመር ተብሎ ከላይ መደመር ተብሎ ለህዝቡ በውስጥ ታዋቂ እናንተ እንዳትደመሩ የተደረጋችሁበት ነገር ካለ መንግስት አስቀይሟችኋል፣ በዚህ መንገድ አንደመራችሁም ብሎ የመለሳችሁ ሐሳባችሁ የተመለሰ ከሆነ ንገሩንና ከእናንተ ጎን ነው እና ሀገሪቱ ወደ ተሻለ መንገድ የምትገባበት ነገር ይፈጠር። እኔ ለሚመጡ ልጆች ይሄ ትውልድ የተበላሸ ሀገር ይዞ እንዲቀጥል አልፈልግም። አሁን ከዚህ በኋላ አሁን ያለው ትውልድ ስለዚህ ጎዲጀር እና ፖለቲካ ማውራት አልፈልግም። ሲጀምር ስለ ፖለቲካ መናገርም አልፈልግም። እንደ ዜጋ ደግሞ እንደ ሀገር የሚጠቅም ነገር ማውራት ስለምፈልግ ንገሩን እና ወይ ከእናንተ ጎን ነው። ካልሆነ ግን እንደዚህ ሆናችሁ የምትቀጥሉ ከሆነ ሼም የለም ወይ? እንዴ እናንተ ከጥይት ምንድነው የምታገኙት? በጥይት የምትጫወቱት፣ በሰው ነፍስ የምትጫወቱት ምንድነው? እኔ አልገባኝም። እና ንገሩና እስቲ እንወቀው። በቃ ከእናንተ ጎን